ባል አስይዘው ቁማር። ደራሲ ዘሪሁን ገመቹ፣ ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ስራዎቻችንን የሚያበረታቱ። ስለምትከታተሉን ከልብ እናመሰግናለን። ክፍል 5። ከ10 ጊዜ በላይ ደውሎላት ነበር። ቀልቧ ቃል ላይ ተለጥፎ ስለነበር አላነሳችለትም። እናም አሁን ለዛ ነው እየደወለችለት ያለችው። አነሳላት። ምነው አንቺ ይህን ሁሉ ስደውል? አላየሁትም ነበር። ስልክ መኝታ ቤት ጥዬ ሳሎን ነበርኩ። ምን አስወስሽ? ማሚ ጋር ደውዬ መኝታ ቤትሽ እንደሆንሽ ነግራኛለች። አንተ ሰው ስለኔ ዘበኛችሁንም ቤት ሰራተኞቹንም እናቴንም መጠየቅ አይደክምም? እንደዛ እንዳላደርግ ከፈለሽ ስትፈልግሽ ተገኛ። እሺ በቃ ለምቦጭሽን አትጣይ። ንፍቅ ብለሽኝ እኮ እንዴ ጠዋት እኮ አብረን ነበር አለችው። ስልክ ስላላነሳችለት ብቻ እንደዚህ መንጨርጨሩ አስገርሞታል። ምን ስታደርግና ምን ስታስብ የሱን ስልክ እንዳላነሳችና እውነቱን ቢያውቅማ ጨርቁን እንደሚጥል እርግጠኛ ነች። እኔ እኮ እንዳንቺ ደንዳና ልብ የለኝም። ለሰከንድም ባትይለይኝ ደስ ይለኛል። በጣም እኮ ነው የማፈቅርሽ። እኔም አፈቅርሃለሁ። ለምን እንደሆነ ባላውቅም ይህን ቃል ምናልባት ከሺህ ጊዜ በላይ ለሱ ተጠቅማለች። ከልቧ ደስ ብላትና የእውነቷን ነበር ቃሉን ከአንደበቷ የምታወጣው። ዛሬ ግን ከበዳት። እየሻከራት ነው የተናገረችው። ፍቅርን እያንቆሸሽኩት ይሆን እንዴ? ቺት እያደረኩበት ይሆን እንዴ? ምን ያደረኩት ነገር አለ? ተጀናጀንኩ? ተሳሳም? ምን ፈጸምኩ? ቤላ ራሷን ለማጽናናት ብትሞክርም ልቧ ግን ለሆነ ሌላ ሰው መቅለጥ መጀመሯን ማሸት አልቻለችም። ከዚህ ጉድ ለመውጣት ቶሎ ይህን ሰው ማግባት እንዳለባት ቅጽበታዊ ውሳኔ ወሰነች። ልዩ ሳትወራጅ ይህን ነገር አድርገው ራሷን መከረችና ወዲያውኑ ወደ ተግባር ተሸጋገረች። ስማ ወይኔ ፍቅር፣ ደግሞ ሸጉጠኸኝ ውለህ ሸጉጠኸኝ ማድረግ ከፈለግ ጠቅልሎ ማግባት ነው። ምን? አዎ ሰምተሃል። መለመን ከጀመርኩ እኮ ዓመት ላይ አልፈኝ ነው። አንቺ ነሽ ሰበብ እየፈጠርሽ ስታዘገዩ የነበረው። ለትምህርት ብዬ ነው። አሁን ደግሞ ለምርቃት 3 ወር ነው የቀረኝ። አንቺ የሆነ ሐሳብ መጣልኝ። ምንድነው? ልስማው። ለምን አንድ ቀን አናደርገው? ማለቴ አንድ ቀን እንኳን ባይሆን ተከታታይ ቀን ይሁን። አይ እንደዛ አይሆንም። ሁለቱንም ለየብቻ ነው ማጣጣም የምፈልገው። ግን ምርቃቴና ቀለበቴን በአንድ ቀን ማድረግ እንችላለን። አሪፍ ነው። ግን ቀለበት አስሮ ብቻ አንድ ቤት መግባት ይቻላል እንዴ? አዝናለሁ። እንደዛ አይቻልም። ወይ ታዲያ ምንድነው ትርፌ? በወሩ ደግሞ ሰርግ ይሆናል። ምሽቱ ሙሉ ስታበሳጭኝ ያመሸሹ እንዲህ አይነት የሚያስፈነጥዝ ዜና ልታሰሚ ነው? በጣም ነው የማፈቅርሽ። እኔም አፈቅርሃለሁ። በል ደህና ደር። ደህና ደሪ። ደግሞ ነገ አላልኩም እንዳትይ። ንግግራችንን ቀድቼዋለሁ። የሰው ድምጽ ያለ ፍቃድ መቅዳት እኮ ወንጀል ነው። የሰው ድምጽ አልጸዳውም። ገሚስተኛው የሚስት ድምጽ ማለት ደግሞ የራሴ ነው። በል ይሆንልህ። ቻው ቻው። ስልኩን ዘጋችና በድንጋጤ ጭንቅላቷን ያዘች። ልዩ ምንድነው የሰራሽው? አሁን ከ4 ወር በኋላ ሚስትና የቤት አስተዳዳሪ ለመሆን ዝግጁ ነሽ? ልጅ ወልደሽሽ ማሳደግ ትችያለሽ? ራሷን አምረራ ብትወቅሰውም አንዴ ከአንደበት ያወጣቸውን ቃላት ሰብስባ መልሳ ልታወጣቸው አልቻለችም። እስኪ ገና ለገና ፍቅር ከሌላ ሰው እንዳይዘኝ ተብሎ ያልሆነ መክለፍለፍ ውስጥ ይገባ። ራሷን አምረራ ወቀሰች። ከልጁ ፍቅር እንደያዛት ቀላል ዘዴዎች ነበሩላት። ለምሳሌ ቤቷ ለመሄድ መኝታ ቤቱ የቀበረችውን መከታተያ እንዳይሰራ ማበላሸት፣ ስልኩን ከስልኳ ላይ ማጥፋት። በቃ ካልደወለች እንደማይደውልላት እርግጠኛ ነች። እቤቱ ካልሄደች እሱ ቤቷ አይመጣም። ጭራሽ አድራሻውንም አያውቀውም። ታዲያ ከሱ ፍቅር እንዳይዛት ልትወስድ ያሰበችውን እርምጃ ምን የሚሉት ነው? በቅጽበታዊ ውሳኔዋ ራሷን ጠላች። ግን ፍቅር እንዳይዘኝ የምትለውን እስካሁን አልያዛትም ማለት ነው። ፍቅር ያዛት ተብሎ በእርግጠኝነት የሚወራው የፍቅሩ መጠን ምን ያህል ሲሆን ነው? መለኪያውስ ምንድነው? ይህንን እሷ ታውቋለች። እና ደግሞ አሁን በዚህ ሰዓት ቃል ከተኛበት ተነስቶ ራሷን ኮምፒውተር እሱ ቤት በደበቀችው ካሜራ ሀክ ተደርጎ እሱ መኝታ ቤቱ የሚያደርገውን እያየች እያሳየች የነበረውን ስሜት መድህኔ ጋር ደውላ ስለ መጋማት የተነጋገረችውን ስልኩን ከዘጋች በኋላ
በተናገረችው ተጸጽታ ስትቆጭ ጠቅላላ እይታዋን ሰምቶ ተገርሞ መልሶ እንደተኛ ብታውቅ ምን ትል ይሆን? በተለያየ ጊዜ ከ3 የሚበልጡ ወንዶች ጋር የመተሻሸትና የመሳሳም አጋጣሚዎችን አሳልፋለች። ከሱም መካከል አንዱ መድኃኔ ነው። ግን ከቃል ጋር ቁጭ ብሎ ማውራትን ያህል ንዝረቱ ለነፍሷ ተሰምቷት አያውቅም። ቃል አፈቅርሻለሁ ብሏት አያውቅም። እሷም እንደምታፈቅረው ነግረው አታውቅም። ሲገናኙ ፍቅር ወሬያቸው ዋና ማጠንጠኛ ሆኖ አያውቅም። ግን ቃል ስለምንም ያውራ ስለምንም ወደ እሷ ነጣጥሮ የሚረዳው ስውር ኃይል አለ። ሳታስበው ሙላት ይሰማታል። በሰውነቷ የሚለቀው ንዝረት ተርገብግቦ ሲሰክን እርካታ እጥፍ የሆነ ደስታን ይረጫል። ይህ ልምድ ለሷ ገራሚ ነው። እናም ደግሞ ሱሳስ ይዟታል። ብዙውን ጊዜ ከስራ ሲመለስ በራፍ ላይ መኪናዋን አቁማ ትጠብቀዋለች። ተከትላ ወደ ቤት ትገባና ሲጫወትና የባጤ ቆጡን ሲያወሩ ቆይተው ከምሽቱ 1 ወይም 2 ሰዓት ላይ ወደ ቤቷ ትሄዳለች። አሊያም መኪና ውስጥ አስገባውና ይዛው ወደ መሰላት ቦታ ወስዶ እስከ ተቻላት ሰዓት ድረስ አብራው ትቆያለች። አሁን ያሉት ኢትዮጵያ ሆቴል ነው። ሰዓቱ 12 ሰዓት ከ40 ሆኗል። መክሰስ ከበሉ በኋላ ለስላሳ ነገር እየጠጡ ጫወታቸውን ቀጥለዋል። ከብዙ ጫወታ በኋላ ድንገት አዲስ ርዕስ ከፈተችና እና ጓደኛህን መች ነው የምታስተዋውቀኝ? ፍቅረኛህን ለማለት ፈልጋ ነበር፣ ግን ደግሞ ተናነቃት። እነግራትና የሚመቻትን ጊዜ ጠይቄ እነግርሻለሁ አላት። አዎ አስተዋውቀን። እሷም መቼ እንዳንተ አይነት ከሆነች የእድሜ ልክ ጓደኛን የማደርጋት አለችው። በውስጧ ፍራቻና ንዴት እየተቀጣጠለ እንደኔማ እንዴት ልትሆን ትችላለች? ደግሞ እንደኔ አይነት ሌላ ምን ያደርግልሻል? እኔ ዋለው አይደል? እናንተን የእድሜ ልክ ጓደኛ እንዳደርግ እየመከርከኝ ነው አለችው። በውስጧ ሌላ ምቀኝነት፣ ተንኮል እያብሰለሰለች እንደሱ ነገር እሷን ደግሞ በራሷ ማንነት ትቀበያታለች ማለት ነው። ግን ምንድነው የምትሰራው? ተማሪ ነች? አይ የመንግስት ሰራተኛ ነች። ውጭ ጉዳይ ውስጥ በጸሐፊነት ነው የምትሰራው። ደስ አላት። ለምን እንደሆነ ግን አታውቅም። አይ ጥሩ። ታዲያ ስራ ካላት እኮ እስካሁን መጋባት ነበረባችሁ። የዘመን ወንዶች መሲች ጋብቻን እንደ መቅሰፍት ነው የምትፈሩ። አይ እኔ አልፈራም፣ መጋባትም እፈልጋለሁ። እሷ ግን ንግግሩን አንጠልጥሎተው። እሷ ምን መልሱን ለመስማት ተስከበከበች። እሱ የልጅነት እቅል ደንበራት። ገና ልጆች እያለን ምናልባት እሷ 13 እኔ ደግሞ የ14 ዓመት ታዳጊዎች ሳለን እንደማፈቅራት ነግሬያት ወደፊት እሷን አግብቼ መኖር እንደምፈልግ ነግሬያት ነበር። ታዲያ ምን አለችው? እርግጠኛ ነኝ እሺ ነው የምትለው አለችው። በምን ስሌት ነው እሺ እንደምትል እርግጠኛ መሆን የቻለችው? ልጅቷ ቀይ ትሁን ጥቁር፣ ቆንጆ ትሁን አስቀያሚ አታውቃትም። ብቻ እኔ ብሆን የሚል እሳቤ መዝና ነው ሐሳቧን የሰነዘረችው። እሱም ለምን እንደዛ እንዳለች ገብቶታል። አዎ ግን በተለየ መልኩ ነው እሺ ያለችኝ ሲል መለሰላት። እንዴ? ብዙ ዓመት ወደ ኋላ ተመልሶ ትዝታውን ይተርክላት ጀመር። ያን ጥያቄ ስጠይቃት ነገ መለስልሃለሁ ብላ ነበር። በዕለቱ የተለያየ ነው። በማግስቱ ወደ ቤተክርስቲያን ይዛኝ ሄደች። ከዚህ እናቷ መቃብር ጋር ወሰደችኝ። በጣም ነበር የደነገርኩት። ይሻይሽ የ14 ዓመት ከምትወጃት ልጅ ጋር እናቷ መቃብር ስር ቁጭ ብለሽ ስለ ፍቅር ስታወሪ፣ ግን ፍራቼን በውስጥ ያፈኝ ያስቀመጠችኝ ቦታ ቁጭ በማለት የምትለኝን በጽሞና መስማቴን ቀጠልኩ እና በወቅቱ እንዲህ ነበር ያለችኝ። ይኸውልህ ቃል፣ እኔም በጣም ነው የምወድህ፣ ማግባትም የምፈልገው አንተንና አንተን ብቻ ነው። ግን ለእናቴ ቃል ገብቼላታለሁ የራሴ አሪፍ ቤት ሳይኖረኝ ባል ባገባ ያንቺን እናትነት እንደ ካድኩ ይቆጠርና አጥንትሽም ይውቀሰኝ ብዬ። ይህን ቃል ያስገባችኝ ልሞት በጣር ላይ በነበረችበት በመጨረሻው ቀን ነው። እናም ከዛሬ ጀምሮ አንተም እንዳፈቅረኝ እኔን እንደማፈቅርህ አውቀናል። ዳግመኛ ስለዚህ ጉዳይ አንስተን የምናወራው ግን ከሁለት አንዳችን የግላችን የሆነ ቤት መስራት ወይም መግዛት የቻለን ጊዜ ብቻ ነው አለችኝ። ካልቻላችሁስ? እኔም ይህን ጥያቄ የዛኑ ቀን ነበር የጠየቅኳት። እሷ ግን ቆፍጠን ብላ ካልቻለም ምንም ማድረግ አንችልም፣ እንደተፋቀረን እንለያያለን ማለት ነው። ግን የግድ መቻል አለብን፣ ፈጣሪም ይረዳናል አለችኝ። እናንተ ተስማሙ? ይህ እኮ እሷ የማይሽር ውሳኔ ነው። የኔ መስማማትና ለመስማማት ቦታ የለውም።
ቆይ አልገባኝ። እናትየው እንደዛ አይነት ግራ የተጋባው ቃል ለምንድን ነው ያስገባቻት? ለዛውም ገና ለአቅመ ሔዋን እንኳን ባልደረሰችበት እድሜ ላይ። እናትየውማ እንደዛ ያደረጉት እራሳቸው ከገጠማቸው የህይወት ገጠሜን በመነሳት ይመስለኛል። የእሳቸው ዕጣ በልጃቸው እንዳይደገም ከመፍራት የተነሳ። እናትየው ከአባቷ ጋር ተፋቅረው በኪራይ ቤት ነበር የተጋቡት። ከዛ ቃልና አንድ ታናሽ ወንድሟ ተወለዱ። ቃል የ5 ዓመት ወንድሟ የ2 ዓመት እያሉ አባትየው ድንገት ታሞ ይሞታል። ቤተሰቡ ሙሉ በሙሉ የሚተዳደሩት በአባትየው ገቢ ስለነበር ከፍተኛ ችግር ላይ ይወድቃሉ። መጀመሪያ ተከራይተው ከሚኖሩበት 3 ክፍል ወደ 2 ክፍል ከዛ ወደ 1 ክፍል እያሉ በመጨረሻ በረንዳ እስከ መውጣት ሁሉ ደርሰዋል። በዛ ስቃይ መካከል ነው ወንድሟና እናቷ በተከታታይ የሞቱት። እና እናትየው እንደሚያምኑት ቢያንስ 1 ክፍል የራሳቸውን ቤት ቢኖራቸው ኖሮ ልጃቸውን የጉልበት ስራም ቢሆን በመስራት ማሳደግ ይችሉ እንደነበር ነው። እና ለዛ ነው ልጇታንም ስቃይ የማየት መከራ እንዳይደርስ ከመፈለጋቸው የተነሳ በእንደዚህ አይነት ቃል ኪዳን ያሰሯት። እናሁም ልታደርግ ነው ያለበትን አጣብቂኝ አሰበችና አሳዘናት። ቢሆንም ግን ይህን ክፍተት ልትጠቀምበት እንደምትችል አሰበችና ፈገግ አለች። አሁን ምን አድርጋለሁ? ሎተሪ እንዲወጣልኝ እየጸለይኩ ነው ልበልሽ? እንደ ማንኛውም የአዲስ አበባ ነዋሪ ኮንዶሚኒየም ተመዝግቤ በመቆጠብ እድሌን እየጠበቅኩ ነው። በስንተኛው ዙር በየትኛው ዓመት ላይ ነው የሚደርሰኝ የሚለውን ለመገመት ምን ያህል አስቸጋሪ እንደሆነ ታውቂያለሽ። ሌላ አማራጭ ለመፈለግ ደግሞ በአሁኑ ጊዜ እንኳን ቤት ለመስራት 75 ካሬ መሬት ለመግዛት ራሱ ስንት እንደሚያስፈልግ ብቻ ታዩ። ለማንኛውም ቃል የተገባባነው ነገር ማሟላት ስንችል ነበር እንጋባለን ያለው። እስካሁን ማድረግ አልቻልም። በተለይ እኔ ኃላፊነቴን መወጣት አልቻልኩም አላት። በዝርዝር የነገራት ታሪኩ በሙሉ እውነት ቢሆንም መደምደሚያው ላይ ግን ዋሽታታኝ። በአሁኑ ጊዜ ቃል ባንክ ደብተር ውስጥ ቪላ ቤት ባያስገዛም ቢያንስ 3 ክፍል ሰርቪስ ቤት በአዲስ አበባ ከተማ የሚያስገዛ ብር ባንክ ደብተሩ ላይ አለ። እርግጥ ይህ ብር እጁ የገባው ከብዙ ዓመት ልፋትና ጥረት በኋላ ከ6 ወር በፊት ነው። ችግሩ ብሩን ሲያገኝ ብሩን ተጠቅሞ ቤቱን መግዛት ትርጉም ቢስ የሚያደርግ ጉዳይ ውስጥ ገብቶ ነበር። እቤቱ የሚፈልገው ጊፍቲን ለማግባት ነበር። በድንገት በህይወቱ በተሰነቀረው ግዳጅም ውዴታም በታከለበት ጥልቅ የህይወት ዓላማ ምክንያት ደግሞ ጋብቻ መስርቶ ባለቤትና የልጆች አባት የመሆን እድል የለውም። ቢያንስ ለሚቀጥሉት 15 እና 20 ዓመት ያንን ማድረግ አይችልም። አሁን ከዚህ ከተማ ከመሰወሩ በፊት መከወን የሚፈልገው አንድ ብቸኛ ጉዳይ ቢኖር ጊፍቲ በሱ ተስፋ ቆርጣ የራሷን ህይወት መስመር መፈለግ እንድትችል ማድረግ ብቻ ነው። በዛም ምክንያት ስላለው ብር እንድታውቅ አላደረገም። ያንን ካወቀች እንጋባ፣ ምን እየጠበክ ነው ብላ ጎሮሮን እንደምታንቀ ያውቃል። እሱ ደግሞ በዚህ ምክንያት ላገባሽ አልችልም ብሎ ምክንያት ደርድሮ ሊያስረዳት አይችልም። በዚህም ምክንያት ግራ በተጋባበት ጊዜ ልዩ በተአምራዊ አጋጣሚ ወደ ህይወቱ የገባችው እና የሷ መግባት ለጊዜ የሚያደነጋግርና ግራ የሚያጋባ ስሜት የፈጠረበት ቢሆንም እያደር ግን ምናልባት ምክንያት ነው በሚል ስሌት ውስጥ በመግባት ደስታ ተቀብሎታል። ጊፍቲ ከሱ ህይወት ነጥሎ ቦታ በማስያዙ ጉዳይ ላይ በሆነ መንገድ ትረዳኝ ይሆናል የሚል ተስፋ ሰንቆባታል። ለምን እንደዛ እንዳሰበ ግን ለራሱም ግልጽ አልሆነለትም። ምናልባት ከተገናኙ ቀን አንስቶ እሱ ላይ በሚታሳየው መቅለብለምና የጋለ ስሜት ምክንያት ሊሆን ይችላል። ደሞም ሰሞኑን እየተሰማውና እያሰበበት ያለ ጉዳይ አለ። የራሷ ልዩ ጉዳይ። በተቻለው ባለችበት ጊዜ እሷንም ከተጠናወታት የልብነት ልክፍት እንድትፈወስ ቢያግዛት ደስ ይለዋል። አዎ በተቀሩት ጥቂት ወራቶች እሷ ረታው የጊፍቲ ጉዳይ ከድር ቢያደርስና ለዛ ውለቷ ምላሽ ደግሞ እሷን የሌብነት አመሏ እንድትላቀቅ ማድረግ ቢችል በደስታ ወደ አዲሱ የህይወት ጥሪው ያለምንም ቅሬታ ይጓዛል። ልዩ ግን በነገራት ነገር በጣም አሳዝናት እና በቅርብ የሚስተካከል ይመስልሃል ስትል ጠየቀችው። አላቅም፣ እንዲስተካከል ከልቤ እጥራለሁ ነበር መልሱ። አሁን እኮ ነገሮች ተቀይሯል ማለት እሷም ሐሳቧን ቀይራ ሊሆን ይችላል። ለምን አትናግራትም? አይ እንደዛም አላደርግም። ቀይራ ከሆነ ራሷ ነች ልትነግረኝ የሚገባው። እኔ ለሙት እናትሽ የገባሽውን ቃል ለኔ ስትይ እንዲህ አድርጊ እንደዛ አድርጊ ልላት አልችልም።
እንደዚህ አይነት ነገር በጣም ሴንሲቲቭ ስለሆኑ የሰው ስሜት እንዴት እንደሚረብሹ መገመት ከባድ ነው። እኔ በሆን ግን ገና ለገና መች ሊሳካ እንደሚችል ለማላውቀው ነገር በጥበቃ ጊዜን አላባክንም። የምወደውን ሰውንም አላሳቅቅም። እንደው ዘልዬ ነበር የኪራይ ቤት ውስጥ ቢሆንም የምገባው አለችው። እንደዚህ ያለችው ከምሯን ነው። እናቷ ምን ነካቸው? ሊሆን ይችላል። አንዳንድ ነገሮች ማለት ጥያቄዎቻችን የኛ ብቻ አይደሉም፣ አብረውን ያደጉ ናቸው። ምናልባት የሷ የራሷ መኖሪያ ቤት ሳይኖረኝ ያላገባም የሚለው ውሳኔ ከእናቷ ይመንጭ እንጂ እሷም ደጋግማ በማሰላሰል የራሷ የህይወት ዋና ግብ አድርገዋለች። ከእናቷ ጋር ከኪራይ ቤት ሲባረሩና እናትየው እነሱ የሚያስተዳድሩበት አጥተው ሲያለቅሱ በጮርቃ እድሜዋ ስትታዘብ ስለነበረ ያን በከፊል ንቁ በሆነው አእምሮዋ ተቀብሮ ዳብሮ በቃ አሁን የሐሳቧን ግማሽ ተቆጣጥሮታል። አዎ ግምቴ እንደዛ ነው አላት። እዚህ ላይ የእውነት የሚያምንበት ነገር ነው የተናገረው። ለብዙ ዓመት ጊፍቲ በቃ የቤቱን ሐሳብ ትቻለው፣ እንጋባና አንድ ላይ ሆነን ቀስ ብለን እንሰራዋለን ወይም እንገዛዋለን ትለኛለች ብሎ ሲጠብቅ ሲጎጓ ኖሯል። በወቅቱ እንደ ጉጉቱ እንደዛው ብላው ቢሆን ኖሮ በአንድ አፍ ብሎ ዘሎ ወደ ጋብቻው እንደሚገባ እርግጠኛ ነበር። እንደዛ ቢሆን ደግሞ ዛሬ የአንድ ወይም የሁለት ልጆች አባት ሆኖ ቤቱንም ተገዝቶ የሁለቱም የልጅነት ምኞት እውን ሆኖ ነበር። እሱም አሁን ሊጓዙበት ወደ ተሰናዳው አዲስ የህይወት ተልዕኮ የሚታጭበትም የሚገባበትም ምንም አይነት እድል አይኖርም ነበር። እንግዲህ ህይወት እንዲህ ነች። ጊዜ ቦታና አጋጣሚዎችን አንዴ ከተላለፉ በቀጣይ የሚገጥመን ሌላ ታሪክና ሌላ መንገድ ነው። ልዩ ታድለሃል ስትል ጨዋታውን አስቀጠለች። እንዴት? ነገሮችን የምታስረዳበት መንገድና ለሰው ስህተት ይቅር ለማለት የምትጓዝበት ርቀት እስከምን ድረስ እንደሆነ ሳስብ በጣም ድንቅ ይለኛል። አዎ ምን አምናለሁ መሰለሽ፣ እንደነገርኩሽ ማናችንም የምንሰራው መርጠን ካልተወለድንባቸው እናትና አባቶቻችን ነው። እነዛ ሁለት ሰዎች በእኛ ሙሉ ህይወት ላይ የሚያሳርፉት ጫና ቀላል አይደለም። ግማሹን ባህሪያቸውን በዲኤንኤያቸው አማካኝነት አዋተው ይሸልሙናል። ከዛ ከተወለድን በኋላ ሲያሳድጉን ደግሞ እነሱም ከእናት አባታቸው የረሱትን ጸባይ ጨምረው ለኛ ያስረክቡናል። አየሽ፣ ብዙውን ጊዜ ችግር ላይ ስንወድቅ እዚሁ ዙሪያችን ነው መፍትሄውን ምክንያቱም የምንፈልገው። መነሻው ግን ያለው ልጅነታችን ላይ ነው። ገና በምንሰራበት ወቅት ነው ነገሮች የሚበላሹት ወይም ቀና ጓደኛ የሚይዙት። ይህን ሀቅ ከተረዳሽ ማንኛውም ሰው ለሚሰራቸው ጥፋቶች ለመፍረድና እጣት ለመጠቆም አትቸኩይም። እሱም ሆኖ ከተፈጠሩ እሱ የሰራቸው ጥፋት ላለመስራት መቻል ከባድ ነው። የሰጣት ትንታኔ ውስጧን የገባው ነገሩን ከራሷ ጋር አገናኘችው እና እኔም ሌባ ከሆንኩ ከልጅነቴ በተያያዘ ምክንያት ነው ማለት ነው ብዬ አስባለሁ። አሁን ላይ ዞረሽና ተሽከርክረሽ መልስ ካላገኘሽ ማድረግ ያለብሽ ወደ ልጅነትሽ ተሰደሽ የቤተሰብ ታሪክሽን፣ ከአባትሽ ጋር የነበረሽን ግንኙነት፣ ከእናትሽ ጋር የነበረሽን ከጠቅላላ ቤተሰቦችና ከሰፈር ሰዎችም ጭምር መመርመሩ ከደዌ ለመዳን ብዙውን ጊዜ ትክክለኛ ስፍራ ነው። ውስጧን እያቆጠቆጣት እስቲ ሞክራለሁ አለችው። ምክንያቱም የተናገረው ነገር ለሷ በደንብ ስሜት ሰጥቷታል። አዎ አባቷን የህልም ያህል ነው ትዝ የሚላት፣ ለዚያውም አስጠሊታና የሚያም ትዝታ እና ደግሞ በጣም ጥያቄዎች አሉት። አሁን የት ይሆን ያለው? በህይወት ካለስ እንዴት እስከዛሬ ሊፈልገኝ ሳልመጣ? ሞቶ እስከሆነ እንዴት በእርግጠኝነት መርዶን መስማት አቃተን? ሌላ ቤተሰብ መስርቶ ይሆን? ሌሎች ወንድሞችና እህቶች ሲኖሩኝ ይሆን? ይህ በከፋትና ድብርት ውስጥ በገባችበት ጊዜ ሁሉ የምታብሰለስለው የጥያቄ ቢፊዎች ናቸው። አሁን ቃል ሲናገር ግን እሷም ዝም ብላ በሐሳብ ከማብሰልሰል አለፍ ብላ ለጥያቄዎች መልስ ለማግኘት እስከዛሬ ከጣራቸው ጥረት በላይ መጣር እንዳለባት ገብቷታል። ሞክሪ፣ ባይሳካ እንኳን በመሞከርሽ ምንም አታጭም። ግን የት ሀገር ልጅ ነሽ? የኢትዮጵያ። እውነቴን እኮ ነው። ትውልድ አካባቢ እዚሁ ኮልፌ፣ የድሮ ሰፈሬ። አንድ ቀን አስጎበኝሽ ይሆናል። በአንድ አፍ ቃል ገብታል። መቼም እንደማያደርገው በልቡ እያወቀ አው ገብቻለሁ። የእድሜ ልክ ጓደኛሞች ሆነን አይደል? ምናልባት ሳገባ መጀመሪያ የሚዘኙት ይሆናል። ለሷ ነው ለአንተ ነው ሚዜም መሆኑ? ለጊዜ እኔ ጓደኛ እኮ ነሽ፣ ስለዚህ ለኔ ነው። ይሁንልህ። ተሳሳቁ። የሷ ሳቅ ግን የቅናት ሳቅ መሆኑ ቢገባው እንዴት ይታዘባት እንደነበር አሰበችና
ሽምቅቅ አለች። ከቃል ምክር በኋላ ልዩ የልብነት መነሻዋ ከየት ነው የሚለውን ጥያቄ ደጋግማ ከመጠየቅ ራሷን መግታት አልቻለችም። ትዝ ይላታል ኤሌመንታሪ ተማሪ ሆና ነው፣ 2ኛ ወይም 3ኛ ክፍል እያለች ጀምሮ ነው አያቷ ጠጅ በጣም ይወዳሉ። አባባ ትልቁን የምትላቸው ምክንያቱም በወቅቱ ብዙ አባባ የሚባሉ ሰዎች ግቢያቸው ውስጥ ስለነበሩ ነው። ዘበኛው፣ አትክልተኛው ወዘተ። ማታ ሞቅ ብሏቸው ወደ ቤት ሲመጡ ጠብቃ ተከተላቸው መኝታ ቤታቸው በመግባት የድሮ ታሪክ ወይም ተረት ንገሩኝ ትላቸዋለች። ደስ ሲላቸውና አልጋቸው ላይ ወጥተው ጋደም በማለት ማውራት ይጀምራሉ። ግን ብዙውን ጊዜ አውርተው ከመጨረሳቸው በፊት እንቅልፍ ይዟቸው ጥርቅ ይላል እና መተኛታቸውን ስታረጋግጥ ብርድ ልብሳቸውን ሙሉ በሙሉ ወደ ላይ ስባ ሸፍና ተለብሳቸዋለች። እንደዛ ስታደርግ የሚያየት ሰው አያቷን እየተንከባከበች መስሏቸው ይመርቋት ይሆናል። እሷ ግን ድንገት አይናቸውን ገልጦ የምትሰራው እንዳያዩባት ቅድመ ጥንቃቄ ለማድረግ ነበር። ከዛ ኪሳቸውን መበርበር ትጀምራለች። ከ10 ብርም ሆነ 50 ብር መዛ ኪሷ ተከትና ሌላውን ትመልሳለች። የምትሰርቀውን የብር መጠን የሚወሰነው ኪሳቸው በምትገባ ወቅት ባገኘችው የብር መጠን ነው። አያቷ የእናቷ አባት ባላምብራስ አይተንፍሱ ይርገጤ ይባላሉ። በጣም ቆፍጣናና ግትር ወግ አጥባቂ ሰው ነበሩ። እናቷን ጨምሮ የቤቱ ሰው ሁሉ ይንቀጠቀጡላቸዋል። እኔ ፊት አውራሪ አይተንፍሱ ብለው ከዘራቸውን ከወዘወዙ ማንም ፊታቸው አይቆሙ። እሷ ግን አትሰማቸውም። እሷ ሲቆጧት እልህ ይዛትና እጇን አጣምራ አይኖቿን አፍጥጣ ፊታቸው ትገተራለች። ቅሬታቸውና ኩራታቸውን ደባልቆ በሚገልጽ ስሜት ምን ዋካሉ በዚህ ጀግንነትሽ ወንድ ብትሆኚ ብለው ይሉና ቁጣቸውን አብረደው ወደ ራሳቸው ስበው ጭንቅላቷን በመዳበስ ያሞግሷታል። እንደዛ ሲሆን ደግሞ የልብ ይሰማታል። እናም ወደ ኋላ ተመልሳ ትላንቷን ስትቆፍር የስርቆት ታሪኳ የሚጀምረው አያቷን ደጋግሞ ከመስረቅ ሆኖ ነው ያገኘችው። ለምን እሳቸውን ብቻ ነጥላት ሰርቃቸው እንደነበር አታውቅም። ከረሜላና ቸኮሌት መግዣ ገንዘብ አስፈልጓት ነው እንዳይባል እናቷ ከመጠየቃ በፊት ነው መጀት አድርጋ የምትገዛላት። ለመስረቅም ሆነ ደግሞ ከአያቷ ይልቅ እናቷን መስረቅ ለሷ በጣም ቀላል። እናቷ መኝታ ቤት መሳቢያው ውስጥ ሆነ ቦርሳ ሁሌ በብር እንደተሞሉ ነው። የፈለገችውን ያህል ብር እናቷ እያየች መዛ ብትወስድ ፈገግ ከማለት ያለፈ ትኩረት ሰጥታ አትናገራትም። ይህን ደግሞ ከጨቅላነቷ ጀምሮ በደንብ ታውቃለች። አይገርምም? በህይወታችሁ የከናወናችሁ አንዳንድ ነገሮች ወደ ኋላ መለስ ብላችሁ በትኩረት ካልመረመራችሁ እንዴትና ለምን የሚለውን ጥያቄ መልስ ሳታውቁ እድሜያችሁ ይከትምለታል። እሷም እድሜ ለቃል አሁን ነው በዛ የልጅነት ወቅት አያቷን ብቻ ለይታ ትሰርቅ እንደነበር በመገረም ያስተዋለችው። ለምን አያቷን ብቻ? አሁንም መልሱን አታውቅም። ግን ከአያቷ ላይ ገንዘብ በሰረቀችው በእያንዳንዷ ቀን ትልቅ ደስታና የድል ስሜት ይሰማት እንደነበር አሁንም ድረስ ታስታውሳለች። ይህን ተግባሯን እስከ 7ኛ ክፍል ቀጥላበት ነበር። ከዛ ቆመች። ያቆመችው ማቆም ፈልጋ ሳይሆን አያቷ ድንገት ስለሞቱባት ነው። በእውነት በመሞታቸው ለሷ እኩል የደነገጠም ያዘነም ሰው አልነበረም። ያዘነችበት ዋና ምክንያት ግን ካሁን በኋላ ማንን የሚሰርቀው የሚል ስጋት ስላደረባት ነበር። ይህን ግራ አጋቢ ስሜቴን ማንም አያውቅም ነበር። እናቷን ጨምሮ ሌሎች ሰዎች ሁሉ ለአያቷ ካላት የተለየ ቅርበትና ፍቅር የተነሳ እንደሆነ በማመን እንድትጽናና የተቻላቸውን እንክብካቤ ያስደርጉላት ከረሙ። በእውነት እሷን በቀላሉ ልትጽናና አልቻለችም ነበር። በኋላ ግን ትምህርት ቤት ሄዳ እስክርቢቶና ደብተር መስረቅ ስትጀምር አያቷን ቀስ በቀስ እየረሳቻቸው መጣች። ስርቆቱ ግን እያደገ ሄዶ አብሯት ኖሮ ነው እዚህ አድርሷታል። እና ልጅነቷን እንዲህ ስትፈትሽ ሌባ እንድትሆን ያስገድዳት ምክንያት ምንድነው? በመሞላቀቅ ሰበብ በህፃንነቷ ሳንቲም ስለለመደች ይሆን? ታዲያ ስርቆትን ሳንቲም በመስረቅ ጀመረች እንጂ እያደር ትርክ ምርኪ ቁሳቁስ ነበር ስትርቅ የነበረችው። ልጅ ሆና እንኳን የ50 ብር የሚያምር ብዕር ቦርሳ ውስጥ እያለ የ1 ብር ተራ እስክርቢቶ ከጓደኞቿ ትሰርቅ ነበር። ለምን? ሌባ ለምሉ ዳቦ ይልሳል ተብሎ የተተረተው በትክክል የሷን ሁኔታ ይገልጻል። አይገርምም? አሁን በዚህ ሰዓት እንኳን ለምን እንደሆነ አታውቅም። መኝታ ቤቷን ለቀቀችና ወደ እናቷ መኝታ ቤት ሄደች። አንኳኳች። ማን ነው? እኔ ነኝማ፣ ግቢ። ከፈተችና ወደ ውስጥ ገባች።
የኔ ቆንጆ ምን ነው እስካሁን አልተኛሽም እንዴ አለቻት። ከተኛችበት ግዙፍ አልጋ ትራሷን ከፍ አድርጋ ከአንገቷ ቀና በማለት እንቅልፍ እምቢ አለኝ ካንቺ ጋር መተኛት ፈልጌ ነው አለቻቸው። በሩን ዝጊውና ነይ ብርድ ልብስና አንሶላውን እየገለጡላት እንዳሏት በራፉን ዘጋችና ወደ እናቷ አልጋ ሄዳ በተገለጠላት አንሶላ ውስጥ ገብታ ልሳ እሳቸው እንዳደረጉት ትራሱን ከፍ አደረገችና ፊቷን ወደ እናቷ አዞረች። እንዲህ የማታደርገው የሆነ ነገር ከእናቷ ስትፈልግ እንደሆነ ከልምድ ይታወቃል። እኔ የምትለውን ለመስማት እናቷም ነቃ ብለው ተዘጋጅተዋል። እማዬ አለቻቸው። ወይኔማ ከዚህ በሽታ የእውነት እንድፈወስ ትፈልጊያለሽ? ያልጠበቁት ርዕስ እንዳነሳችባቸው ከፊታቸው መለዋወጥ መረዳት ይቻላል። ከየትኛው በሽታሽ? ከሌብነቴ ነዋ። ምን ማለት ነው የኔ ልጅ? እንዴት እንደዚህ አይነት ጥያቄ ትጠይቂኛለሽ? እንድድን ከምር የምትፈልጊ ከሆነ አሁን የምጠይቅሽን ጥያቄዎች ትመልሽልኛለሽ። እንዴ አንቺ ዳኝልኝ እንጂ ፈለግሽውን ጠይቂ። እርግጠኛ ነሽ? ምን ነካሽ? አንቺን ለመፈወስ የሚያግዝ ከሆነ የማላደርገው ነገር የለም። እሺ ስለ አባቴ ንገረኝ። በጣም የምትፈራውን ጥያቄ እናቷን ጠየቀቻቸው። ምን አስደነገጠሽ? እንድትድኝ ይፈልጋሉ አላልሽም እንዴ? እሱማ ፈልጋለሁ። ስለ አባትሽ መጠየቅና ከችግርሽ መፈወስ ምን እንደሚያገናኘው ስላልገባኝ ነው። በደንብ ይገናኛል። እንዴት እንደሚገናኝ በሂደት የምንደርስበት ይሆናል። አባዬ ምን አይነት ሰው ነው? ያው ፎቶን ታያለ። ሸጋ መልከ መልካም ሰው ነበር። በራሳቸው ገለጻ እንደ ልጃገረድነት ጊዜያቸው ተሽኮረመሙ። እሱንም አውቃለሁ። ደግሞ ከያየሁት የ5 ዓመት ህፃን ሳለው ቢሆንም ትንሽ እንደ ህልም ትዝ ይለኛል። እሽኮኮ አድርገኝ ግቢውን ሲዞር ሲወክስ ወስዶ ከረሜላ ሲገዛልኝ ወድቄ ሳለቅስ ተንደርድሮ አንስቶኝ ጉያው ሸጉጦ ሲያባብለኝ። አዎ እኝን የመሳሰሉ ጥቅጣቂ ምስሎች በአእምሮ ተቀርጸው ቀርተዋል እኮ። ከዚህ በላይ ምን ለማወቅ ነው የፈለግሽው? ምን አይነት ሰው ነበር? ምን አይነት ጸባይስ ነበረው? ያው እንዳንቺ ነው። እንዳንቺ ማለት እንደኔ ነጭናጫ ወሬውን ነፋናፊና ሌባ ማለትሽ ነው? ተበሳጨችባቸው። የአባቷን ስብዕና ከሷ ስብዕና ጋር ማመሳሰል እንደ ስድብ ነው የቆጠረችው። እናትየው ደግሞ በመልሷ አዘኑ። በቃ ስላንቺ ይህን የምታውቂው ደግነትሽን አታውቂም፣ ጨዋታ አዋቂና ተወዳጅ ልጅ መሆንሽን አታውቂም፣ ጥሩ ጭንቅላት ያለሽ ቀልጣፋ ልጅ መሆንሽን አታውቂም። እነዚህን ባህሪዎችን ለማለት ፈልጌ ነው። እርግጥ አባትሽ እንዳንቺ ሰነፍ አልነበረም። የምትለያዩት በዛ ብቻ ነው። ጥሩ ነው። ታዲያ ለምን ተፋታችሁ? ለምን ጥሎን ሄደ? እኔን ለምን ጣላኝ? መልስ እንዲመልሱላት አፍጥጣ ብትጠብቅም ዝም አሏት። እሷን ከዚህ ከጎናቸው አስቀምጠው ረጅም ዓመት በኋላ መንጎዳቸውን በዓይኖቻቸው መፍዘዝ መረዳት ቻለች። አዎ እሳቸውም ለምን ጥሏቸው እንደሄደ ቅስም ስብርብር የሚያደርግ የዓመታት ጥያቄያቸው ነው። እሳቸውም እንዲህ እሷ እንዳደረገችው ዓይናቸውን አፍጥጠው እየተቆጡና እያለቀሱ የሚጠይቁትና መልስ የሚሰጣቸው ሰው ቢኖር ከምንም ነገር በላይ የሚመኙት ነገር ነው። ልዩ በዛ በላይ ልታስጨንቃቸው አልፈለገችም ነበር። ክፍል 6 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ።